ሰላም ውድ የአውቶሞቲቭ ወዳጆች እና ቴክኒሻኖች፣ ዛሬ በአዲስ ኮንተንት መጥቻለሁ። ዛሬ ይዤላችሁ የመጣሁት ከአይቪኮ መኪናዎች ኢሮ 6 ከሚባሉ መኪናዎች እኛ ሀገር የገባውን ከርዘር 13 ኢንጂን ያለውን አዲሱን ግርማ ሞገስ ያለውን በኢትዮጵያ የሚመረተውን የቲዊ ኢንጂን ታይሚንግ አሰራር ነው የምናየው ማለት ነው። እና ፕሮሰሱን አንድ ላይ የምናየው ይሆናል። ታይሚንግ እንዴት እንደሚሰራ ምን ያስፈልጋል የሚሆን አብረን የምናየው ይሆናል። ወደ ቪዲዮ። እነዚህ ኢሮ 6 የሚባሉ ከነዚህ ውስጥ እኛ ሀገር የገባው የትኛው ነው? ከርዘር 13 የሚባለው ቲዊ ኢንጂን የሚባለው እሱ ነው ማለት ነው። የእሱን ታይሚንግ አሰራር የምናየው ይሆናል። ይህን ታይሚንግ ደግሞ ለመስራት ምን ማቴሪያሎች ያስፈልጋሉ የሚለውን ፕሮሰሱን የምናየው ይሆናል ማለት ነው። አንደኛ የሚያስፈልገን ፖኒክ ዊል ሆልደር ናት። ሁለተኛ ዲያል ጌጅ፣ ሶስተኛ ዲያል ጌጅ ሆልደር ያስፈልገናል። አራተኛ ደግሞ ፒን ያስፈልገናል። አምስተኛ ጊሩ ሮቴቲንግ ጊሩ፣ ስድስተኛ ስፒሰር ያስፈልገናል ማለት ነው። ይህን ጊር ሮቴት ለማድረግ ያው አብዛኛችሁ ታውቃላችሁ ከካምቢዮ አካባቢ የምትገኝ 2 በ13 የምታከብራለች። ያችን በመፍታት ያችኛዋን አታች አድርገን ካሰርን በኋላ ደግሞ ምን እናደርጋለን? ኢንጂኑን ኖርማል ዳይሬክሽን ምን እናደርጋለን? ኢንጂን ሮቴሽን ባለ 2 ማርክ ላይ እናደርጋለን ማለት ነው። ስንት አይነት ማርክ አለ ማለት ነው? በዚህ በኢሮ 6 በሚባሉት ወደ ቢያንስ 5 ማርኮች አሉ። ከነዛ ከ5 ማርኮች 3ቱ አንዳንድ ማርክ ባለ አንዳንድ ማርክ ነው። አንዱ ደግሞ ባለ 2 ነው። አንዱ ደግሞ ባለ 3 ነው ማለት ነው። እኛ የምናደርገው ባለ 2 ላይ ነው ማለት ነው። ባለ 2 ላይ ሴንተር አድርገን ካመጣን በኋላ እናደርገዋለን አናቅለው። ሴንተር መሆኑን የምናውቀው በፒኑን በማስገባት ነው። ፒኑን ካስገባን በኋላ ከዛ እነቅለዋለን ባለ 2 ሲመጣ። ከዛ ምን እናደርጋለን? በዲያል ጌጅ ሆልደሩን ማግኔቲክ ሆልደሩን ምን እናደርጋለን? ሶስተኛ ቤት ኤግዞስት ቫልቭ ላይ ምን እናደርጋለን? ዲያል ጌጁን እናስቀምጣለን ማለት ነው። ሶስተኛ ቤት ኤግዞስት ላይ ነው የምናደርገው። ሶስተኛ ቤት ኤግዞስት ቫልቭ ላይ ካስቀመጠን በኋላ ምን እናደርጋለን? ፕሪሎድ እንሰጠዋለን ማለት ነው። ፕሪሎድ ስንት ነው የምንሰጠው? 7 ሚሊሜትር ፕሪሎድ እንሰጣለን ማለት ነው። 7 ሚሊሜትር ፕሪሎድ ከሰጠን በኋላ ፕሪሎድ አሰጣጥ እንዴት እንደሆነ ዲፕሊ ደግሞ በሌላ ቪዲዮ ማሳያችሁ ይሆናል። አሁን ቪዲዮ ላይ እንደምታዩት ከሆነ ፕሪሎድ እንሰጣለን። ፕሪሎዱን 7 ላይ ከሰጠን በኋላ ምን እናደርገዋለን? ያቺ የፕሪሎዷን ሆልደር ምን እናደርገዋለን? ስሎክ እናስራታለን ማለት ነው። 7 ፕሪሎድ ከሰጠን በኋላ እናስረዋለን። ከዛ ምን እናደርጋለን? ኢንጂናችንን ምን እናደርጋለን? ይሄ የምንሰራው የምንድን ነው? ካምሻፍት አብዛኞቻችን የምናውቀው በውሃ ልክ ነው የምናውቀው ካምሻፍት እንትኑ ማለት ነው። ውሃ ልክ እናመጣ። ይሄ ደግሞ የምናየው በዲያል ጌጅ እንዴት እንደሚሰራ ነው ማለት ነው። ከዛ እናደርጋለን አሁን ኢንዳይሬክት መጀመሪያ ኖርማል አድርገን 2 ላይ አመጣ ነው። ከዛ ፕሪሎድ 7 ላይ ከሰጠን በኋላ ከዛ ኢንዳይሬክት የሞተር ተቃራኒ እናዞራለን ማለት ነው። የምናዞሩ ምን እስኪሆን ድረስ ነው? ያቺ ፕሪሎድ የሰጠናት ምን እስክትሆን 0 እስክትመጣልን ድረስ ማለት ነው። 0 እስክትመጣልን ድረስ ምን እናደርጋለን? ተቃራኒ ኢንጂን ዙር እናዞራለን ማለት ነው። 0 ሲመጣ ምን እናደርጋለን? እናቆምና መጀመሪያ እናቆምና ምን እናደርጋለን? ያቺ ፕሪሎድ የሰጠና 0 ከመጣሽ በኋላ ምን እናደርጋለን? እናቆምና ምን እናደርጋለን? ዲያል ጌጁ ላይ ያለው
ነምበር ምን እናደርጋለን? ከላይ ነምበር አለ ፕሪሎዱን ሳይሆን ነምበሩ ምን እናደርጋለን? ዜሮ ላይ ሴንተር እናደርጋለን ማለት ነው። ዜሮ ላይ ሴንተር ካደረግን በኋላ እንዲሆና ቪዲዮ ዜሮ ላይ ሴንተር ካደረግን በኋላ ምን እናደርጋለን? አሁን እያዞርን ያለ ነው ኢንዳይሬክትሊ ነው ማለት ነው። የኢንጂን ሱር ተቃራኒ ነው እያዞርን ያለው ምን እስኪመጣልን ድረስ ፕሪሎድ 7 የሰጠነው ወደ ዜሮ ወደ ራሱ ኖርማል እስኪመጣ ድረስ እናዞራለን። ፕሪሎዱ ዜሮ ላይ ከመጣ ነምበሩ ዜሮ ላይ መጣ ይችላል። ያ ዜሮ ላይ ያልመጣውን ነምበር ምን እናደርጋለን? ፕሪሎዱ ዜሮ ላይ መጀመሪያ ያለው ቦታ ከመጣልን በኋላ ምን እናደርጋለን? ፕሪሎዱ ወደ ቦታው ሲመለስ ያቺን አሲስት እንትን አድርገን አጀስት አድርገን ያቺ ትልቅዬዋን ሪዲንጉን ጌጅ እናደርገዋለን ከዜሮ ጋር አላይን እናደርጋለን ማለት ነው። እስቲ ያው አሁን ምን መጣልን? ፕሪሎዱን እንዳያችሁት ነው። ፕሪሎድ የሰጠነው 7 ሚሊ ሜትር ወደ ዜሮ መጥቷል። አሁን ምን እናደርጋለን? አጀስት አድርገን ይችኛዋን ጌጇን አጀስት አድርገን ዜሮ ላይ እናደርጋለን ማለት ነው። መጀመሪያ ዙር ነው ምንድነው? ተቃራኒ ዙር ነው። መጀመሪያ ጌጁ እንትን ከማለታችን በፊት ፕሪሎድ ከመስጠታችን በፊት ሞተር ዙር አምጥተን ባለ ሁለት ካረግን በኋላ አይደለ እንትን ያደረግነው። ከዛ አሁን ምን እናደርጋለን? ዜሮ ላይ አጀስት ካረግን በኋላ ምን እናደርጋለን? አሁን ሞተር ዙር እናዞራለን ማለት ነው። ሞተር ዙር እናዞራለን እስከ ሞተር ዙር እያዞረን አዙረን ስንት መምጣት አለበት ነው የሚለው ማኑዋሉ ስንት መምጣት አለበት? እስከ 95 ድረስ መምጣት አለበት። እስከ 595 ድረስ እስከ 595 ሚሊ ሜትር 5 ዙር ዞሮ 595 ላይ መምጣት አለበት ማለት ነው። እዛ ዞሩ 5.5 ላይ ዞሮ ካልመጣልን መምጣት አለበት። ካልመጣልን ምን እናደርጋለን? እንትኑን ፈተን ጊሩን ፈተን ማስተካከል አለብን ማለት ነው። እንዴት ነው የምናደርገው? ትንሽ ዞር አድርገነው ትንሽ ጊር 1-2 ጥርስ ዞር አድርገን ማሰር ማለት ነው። ስሎት ነው እንደምታውቁት ካምሻፍት ጊር ታይሚንግ ጊሩ ስሎት ስለሆነ ትንሽ ዞር አድርገን ሴንተር አድርገን ጊሩን እናዞራለን። አሁን ታዩታላችሁ። አዙሮ 595 አካባቢ 595 ሚሊ ሜትር አካባቢ ሲመጣ ምን ይሆናል? ከስር ማርኮ ስንት ላይ ይሆናል? 2 ላይ ይመጣል ማለት ነው። ይሄ ማለት የካምሻፍት ውሃ ልኩ ኢትስ ቬሪ ጉድ ነው ማለት ነው። ኢትስ ጉድ ነው። አሪፍ ፖዚሽን ላይ ነው ማለት ነው። ታይሚንግ አሰራራችን አሪፍ ነው ማለት ነው። የካምሻፍት ታይሚንግ አሰራራችን ኢትስ ጉድ ነው ማለት ነው። የምናየው ይሆናል 595 አካባቢ ሲመጣ ታዩታላችሁ።
595 ሲባል ፕሪሎዷን ማየት አለባችሁ። መጀመሪያ ዜሮ ላይ ሲመጣ አጀስት አረግን አይደለ? ወደ ዜሮ አጀስት ካረግ ፕሪሎዱ መጀመሪያ የሰጠነው 7 ነው። 7 ወደ ዜሮ ፕሪሎድ የሰጠነው ዜሮ ሲመጣ ምን አረግን? አጀስት አርገነው ከዛ ምን አረግን? አሁን ኖርማል ኢንጂን ዙር እያዞርን ነው ማለት ነው። ኖርማል ኢንጂን ዙር ስናዞር ፕሪሎዱ ስንት መምጣት? 5 ሄዶ ከዛ 95 ላይ መምጣት አለበት። ይህ ማለት 5 ዙር ከሄደ በኋላ 95 አካባቢ መምጣት አለበት። ካልመጣ አድርጋለን ካምሻፍት ጊሩን ላላ አድርገን ትንሽ ዞር እናደርጋለን። አሁን ይሄኛው እንዴት እንደሚመጣ ታያላችሁ ማለት ነው። ማኑዋሉ የሚለው እስከ 595 እስከ 0.005 ፕላስ ኦር ማይነስ አለው ማለት ነው። አሁን 95 አካባቢ ይሄ ማለት አሁን ከታች ስንት ማርክ ይመጣል? ባለ 2 ማርክ ይመጣል ማለት ነው። ባለ 2 ማርክ ሲመጣ ታያላችሁ። ከስር ሲያዩ ባለ 2 ማርክ ሆነ ማለት ነው። አይታችሁታል። ይሄ ማለት የካምሻፍቱ ኢትስ ጉድ እንትን ነው ማለት ነው። ውሃ ልኩ አሪፍ ነው ማለት ነው። ውሃ ልኩ አሪፍ ካልሆነ ግን እነዚህ 4 የምታያችሁ ትላልቅ ብሎኖችን እንፈታና ትንሽ ላላ አድርገነው እናደርጋለን። ትንሽ ወጣ አድርገነው ዞር አድርገን ጥርሱን ትንሽ ዞር አድርገን ትንሽ ካምሻፍቱን እንትን ማድረግ ነቅነቅ እነዚህ ላላ ካረግን በኋላ ከዛ ምን እናደርጋለን? ካምሻፍቷን ብቻ ነው ትንሽ ዞር የምናደርገው። ጊሩ ባለበት ሆኖ ካምሻፍቷን ትንጥዬ ካምሻፍቷን ዞር ነገር እናደርጋለን። ካምሻፍቷን ብቻ ትንጥዬ ካምሻፍቷን ዞር ማለት እናዞራለን። በስረኛው በእንትን ስናዘረው ይሄ 4ቱን ብሎን ስናላላ ካምሻፍቱ ምን ይሄ ከካምሻፍቱ ከጊሩ ጋር የሚያያዘው ብሎን ስለሆነ ብሎኑን ስናወጣው ካምሻፍቱ ብቻውን ይሽከረከራል። ትንሽ እናሽከረክረዋለን ማለት ነው። ታይሚንግ እኩል ካልመጣ አሁን ግን ሴፍ ስለሆነ ስኩር ነው ማለት ነው። ይሄን ደግሞ አሁን እቺ ፖኒክሷ ስንት ላይ ነው ፖኒክሷን አጀስት የምናደርገው? ባለ 3 ላይ ሲመጣ ነው አጀስት የምናደርገው። ባለ 3 ላይ ካልመጣ ፖኒክሱ ባለ 3 ላይ ካልመጣ ምን እናደርጋለን? ያቺ 13 ዋለች አይደለ? 13ቷን አላልተን ምን እናደርጋለን? ፖኒኩን ወደ ቦታውን መልሰና አጀስት እናደርጋለን። እና ፖኒኩንም አጀስት ባደረግን ቁጥር ይሄ ፓምፕ ጊሩ ራሱ በባለ 3 ማርክ ነው እንትን የሚሆነው። አመሰግናለሁ ስለሰማችሁ።